እዚህ ላንተ አይደለም የመጣሁት። መሌክና ሴቪሌን ለማየት ነው። ሰውዬ መሌክንም ሆነ ሴቪሌን ማናገር አችልም። ቆይ ሰውዬ የምናገሩ ቋንቋ አይገባም እንዴ? እነዚህ ሴቶች ከዚህ በኋላ ማግኘትም ሆነ ማናገር አችልም። እሺ በል አሁን ፈጥነው ውጣ። ባልሄድስ? ካልሆነ ምን ልታደርግ? አንተ ሰው ያሰማኝ። ተረጋጋ፣ ተረጋጋ። ሆስፒታል ስለሆነ የፊት ቀዶ ሕክምና እንዲደረግለት ንገርለት እንዴ። ኑ እባክህን። ምን ተፈጠረ? ለምንድን ነው የምትስቀው? ትዕግስቱን ስጠኝ አምላኬ። ሁለታችሁም ልታሳብዱኝ ነው እንደምፈልጉት? መለሻን ሰላም ቤተሰብ በሙሉ እዚህ ነው እንዴት ተሰበሰበው? ምንድነው የምታደርጉት? ምንድነው ወርቅ ልሸልማችሁ እንዴ? ኑ በቃ ምንም ሳታግዝ ብላ አትናገር። ስለፈጠረ አምላክ ተረጋጋ። ቆይ መሌክ ስለምን መረጋጋት ነው የምትናገሪው? ሰዎቹ መጥቷል፣ ፊት ለፊት ይቆማል። ምንድነው የሚፈልጉት? እኛን ሂክመት ናት ተተረፈችንሽ። አዎ እኔ ነኝ ያተረፍኳቸው፣ ልጄንም እንዲሁም እህትንም ጭምር። እውነት ነው የተናገረችው። እሷ ናት መታጎተች መኪና የጠራችልን እና ጃሃንም ቢሆን አብሮ ጉዳዩን ሲከታተል ነበር። እና እነዚህ ሁለቱ ባይኖሩ ኖሮ የሁለታችሁን አስከሬን ከዛ ገደል ሰበስብ ነበር። እንደዛ እያላችሁኝ ነው? በትክክል ነው የተረዳሁት። ይሄ እንዴት ያለ ድንቅ ታሪክ ነው! የሌለ ነገር አታወራ። የሌለ ነገር አታወራ ነው ያልሽኝ? አንድ ነገር ልንገርሽ፣ በደንብ ጆሮአችሁን ከፍታችሁ እንድታዳምጡ ይፈልጋለሁ። እናንተ ምን እንዳደረጋችሁ ታውቃላችሁ? በመጀመሪያ አደጋ እንዲፈጠር አደረጋችሁ። ከዛ ልጆቹ ስትከተሏቸው ቆያችሁና መኪና ጠርታችሁ አዳናችኋቸው። ከዛ ጀግና ሆናችሁ። ይሄ እናንተ ጨዋታ ነው። በጣም አሪፍ። ይበቃል። ኑ በቃ ሁሉም ነገር ግልጽ እኮ ነው። እንዴት ነው ልትረጃቻችሁ? ወይስ እነሱን አምነሻችሁ? አስቡት። ይሄ እንዴት አጋጣሚ ሊሆን ይችላል? አንተ የህልም ዓለም ላይ ነው እንዴ የምትኖረው? እንዴ ልጄን ከቤት ጀምሮ ስከተላት ውላለሁ። ስሙ፣ ኑዛዜዋን ጀምራለች። ምን እንዳለች ደግሞ ልንገራችሁ። እያለች ያለችው ደግሞ በእቅዳችን መሰረት እናንተ ስንከተል ነበር ነው። እሺ አሁን እኔ ልትሰማኝ ትችላለህ? ይሄው ልታናግረኝ ብዙ ጊዜ ሞክራ ነበር፣ ግን ስልክ አላነሳሁላትም። ስለፈጠረሽ ነበር። የሻንሳለም ቤተሰብ ፊት እኮ ነው ያለሽ። እነሱ ሰዎች በማጭበርበርና በማታለል መጽሐፍ ያሳተሙ እኮ ናቸው። ይሄ እንዴት ይጠፋሻል? ሴቪ ላይ እሺ በቃ ይበቃል። እሺ ኑ በቃ። ጂያን፣ ሂክመት፣ እናመሰግናለን። አትርፋችሁናል። እንዳያችሁት አሁን ሁለታችንም በጣም ደህና ነን። እሺ አሁን ይበቃል። በቃ እባካችሁ ሂዱ። መሌክ፣ ሴቪ ላይ እጠብቅሻለሁ። እሺ መሌክ እባክሽ ከጎንሽ መሆን እፈልጋለሁ። እባክሽ አብሬሽ እንደሆን ፍቀጅልኝ። ቆይ እዚህ ጋር ያለው አስተርጓሚ ይመስላለሁ እንዴ? ምን እንዳለች ልንገርህ። ሂድና ያለች በቃ ጥፋ። ኖ ይኸውልህ፣ አሁን ይበቃል። በጣም መስመር እያለፍክ ነው ያለው። ሆስፒታል ባልኖር ኖሮ አሳይ ነበር። በቃ እረፋቁ፣ ተረጋጋ። ወይዘሪት ሜሌክ ጽንሱ ምርመራ እንዲደረግለት ዶክተሯ እየጠበቀች ስለሆነ እንሂድ። ማን ነው አብሮሽ? እኔ ከመሌክ ጋር አብሬ እሆናለሁ። ይኸውልሽ እኔ የልጁ አባት ነኝ። ጥፋ። መሌክ እባክሽ እየለመንኩሽ አብሬሽ መሆን እፈልጋለሁ። ከጎንሽ ለመሆን እፈልጋለሁ። እባክሽ አብሬሽ እንድመጣ ፍቀጂልኝ። እናመሰግናለን። እንመጣለን። ምንም አይደል። አሁን መንተ ወንድሟ አብሯት አለ። እሺ ስለዚህ አንተ አታስፈልግም። ሰውዬ ይበቃል። ከአንተ ጋር መጣላት አልፈልግም። ከአንተ ጋር መጨቃጨቅ አልፈልግም። አሁን እኔ እና እሷ ቤተሰቦች ሆነናል። ማህፀኗ ውስጥ ያለው ልጄ እኔ ነኝ። በጭራሽ። እስቲ ይበቃል። ቆይ ግን መቼ ነው የምታቆመው? መቼ ነው እኔ መወከል የምታቆመው? መቼ ይሆን? ይሄ የኔ ጉዳይ ነው። ይኸውልሽ የአንቺ ጉዳይ ከሆነ የኔ ጉዳይ ነው። ይሄ ይገባሻል? የኔ ጉዳይ ነው። ልጁም የኔ ነው። እኔ ነኝ በማህፀን የተሸከምኩት። እሺ ገባ አይደል? መሌክ የኔ ፍቅር እንዳትለው። ፍቅረኛም ፍቅርህም አይደለም በጭራሽ። ይቅር እንድል ትፈልጋለህ አይደል? እንደዛ ነው መሌክ። እውነት ይቅር እንድትይኝ ምንም ነገር አድርጋለሁ። በዚህ ሰዓት አንድ እድል ብቻ እንድትሰጪኝ ነው የምፈልገው። እባክሽ ያንን እድል አትንፈይ። ከአኑ ጋር ያለኝን ጸቡን ላቆማለሁ። ጸቡ እንደማቆም ደግሞ አሁን ቃል ገባልሻለሁ። አንተ ሰውዬ እየቀለድክብኝ ነው እንዳለው? ኖ ቃል ገባለሁ። መሌክ እባክሽ
ይኸውልህ ስማኝ፣ ሲጀመር አንተን መቼም ይቅር አልልም። ስለዚህ እርሳው እሺ? እሱን እርሳው። መሌክ እባክሽ ስለ ልጃችን ስትይ። የኔ ልጅ ነው ያንተ አይደለም። ከኑ ጋር እርቅ ማውረድ ትፈልጋለህ? እሺ ጥሩ፣ ግን እርቅ አወረዳችሁ እንበል። ቀሪዎቹ የሻንሳላን ቤተሰብ እንዴት ነው የሚሆኑት? አባት፣ አክስት፣ እነዛ ለምንም ነገር የማይሆኑ በጥላቻ የተሞሉ የአባት ልጆችስ ምን ሊሆኑ ነው? መሌክ ይኸውልሽ፣ ልጆቹ አንቺም ወንድም እናት ናቸው። አንድ ቀን ከእነሱ ጋር አንድ ጠረጴዛ መጋራታችን አይቀርም። ስለፈጠረ አምላክ አቁም። ቆይ እንደዚህ አይነት ወንድምና እህት ሊኖሩ ይችላሉ? አሁን በቅርብ አይደለ እንዴ ትክክለኛ ማንነታቸውን ያየ ነው? ሴቪላይን መልሱልኝና ሜሊክን እንሰጣቸዋለን አሉ። ለእኔ ቅንጣት ታክል ሳያዝኑ በዚህ ክረምት መጋዘን ውስጥ ቆልፈው አሰቃዩኝ። ጂሃን በቂ አይደለም። ከኑ ጋር ነገሮች ማስተካከል ብቻ በፍጹም በቂ ሊሆን አይችልም ጂሃን። እሺ ይኸውልህ፣ ከዚህ በኋላ ምንም ነገር ብታደርግ አንተንም ሆነ ቤተሰብንም በፍጹም ይቅር ማለት አልችልም። ከነዛ ድንጋይ ልብ ካላቸው ወንድምና እህትህ ጋር መቀመጥ አልችልም። መሌክ ለምን እንደሆነ ታውቃለህ? ምክንያቱም እናንተ ተፈጥሯችሁ በራሱ ከሰይጣን የሚብስ ነው። ልባችሁ ራሱ ድቅድቅ ጨለማ ነው። ምንም ያህል ብጥጥ ጥሩ ሰው ለመሆን አትችልም። ስለዚህ የእውነት ውለታ ልትውልልኝ ከፈለግ ከኔ በመራቅ ውለታ ዋልልኝ። መላ የሻንሳላን ቤተሰብን በሙሉ ከመላው ቤተሰቤ በፍጹም አርቅልኝ ጂሃን፣ እባክህ እየለመንኩ ነው። የልጅ አጎት እሱ ብቻ ነው ከጎኔ እንዲሆን የምፈልገው። በልኝት ናንት ወይዘሮ ኒሃይት። አቤት የኔ ውድ ልጅ፣ የፈለግሽው ነገር አለ? ቆይ ቅድም ምን ለማለት ፈልገሽ ነው? ኤስማ ነይ፣ እዚህ ጋር ተቀመጭ። ነይ ተቀመጭና ትንሽ እንነጋገር። ይኸውልሽ የኔ ውድ፣ አንድ ታሪክ እነግርሻለሁ። እውነተኛ ታሪክ ነው፣ የእውነት የተፈጠረ ታሪክ። አንድ ጎረቤታችን ነበረች፣ ኢዝሚር እያለሁ። በጣም ቆንጆ ናት። የተዘናፈለ ቆንጆ ጥቁር ጸጉር፣ ቁመተ ለግላጋ፣ ሰውነቷ የሚያምር፣ አይኗ ሰማያዊ የሆነ ያያት የትኛውም ሰው ተመልሶ ዞሮ ያያታል። የሆነ ሱቅ ውስጥ ሻጭ ሆና ነበር የምትሰራው። አልሳንጃክ ውስጥ ያለ ሱቅ ነው። አልሳንጃክ በዛን ጊዜ ብቻ ሳይሆን አሁንም ታዋቂ ነው። ይገርምሻል፣ ልጅቷ በሕይወቷ እንደዛ ያለ ቦታ አይታጣቅ እና በዙሪያ በምታየው ነገር በሙሉ በጣም ነው የምትደመመው። አለቃው አንድ ልጅ አለው እና ኢስታንቡል ነበር የሚማረው። ሁሌም ቢሆን ትምህርት ሲዘጋ ወደ ከተማ እየመጣ የረፍት ጊዜውን ቤተሰብ በማገዝ ያሳልፍ ነበር እና ከዛ በኋላ ከልጅቷ ጋር እዛ ተዋወቁ። ሁል ቀን ይተያያሉ። ጥሩ ቅርበት ነበራቸው። ሁሌም ቢሆን ልጁ በጥሩ መንገድ ነበር የሚያናገራት እና ልጅቷ ከሱ ፍቅር ያዛት፣ ጨርቋን የሚያስጥል ፍቅር። ልጁም ከሷ የተለየ ስሜት አልነበረውም። በየጊዜው ተስፋ ይሰጣት ነበር። ያቺ ምስኪን ልጁ የእውነት የወደዳት ነበር የመሰላት። ከዛ በኋላ የተፈጠረውን ነገር መገመት አያቅትሽም። ምን ተፈጠረ? ሁላችንም የሰማነው ታሪክ ነው። እናም ያቺ ልጅ አረገዘች እና ያው መደናገጡ አይቀርም። ታውቂያለሽ አይደል? መቼስ ቀላል አይደለም። ያቺ ወጣት ልጅ በማርገዟ ወዲያው ሄዳ ለልጁ ሁኔታውን አስረዳችሁ። ያለችውም ምን ልናደርግ ነው? እርጉዝ ነኝ፣ በአፋጣኝ እንጋባ አለችው። ልጁም ቀና ብሎ ፍጥጥ ብሎ አያትና የምን ትዳር ነው ብሎ የስላቅ ሳቅ ሳቀባት። አረ ስለፈጠረሽ የምን ትዳር ሲላት ክው አለች እና በሱ ብቻ አላበቃም፣ ከስራዋም ማባረራት። ከዛም እሱ አልበቃ ብሎት ወዲያው ሌላ ሴት አገባ። ወዲያውኑ ትዳር መሰረተ እና ታዲያ
ልጅቷ ብቻዋን አልቀረችም። የገፋ ሆዷን ይዛ ያለ ስራና ያለ ገንዘብ ያለ ባል ቀረች። ኤስማዬ ውድ የዛች ልጅ ጥፋት ምን እንደሆነ ታውቂያለሽ? ማመኗ ነበር። ብቸኛ ጥፋቷ ልጁን ማመኗ ነበር። ኢሳት ግን እንደዛ አይደለም። ኢሳት በፍጹም አሁን እንዳልሽው አይነት ሰው አይደለም። ኢሳት የእውነት በጣም ይወደኛል። አይ የኔ ውድ፣ እኔም ብቸኛ ኃጢአቴ ማመኔ ነበር። ሁሉም ሰው ከማል መጥፎ ሰው ነው ብሎ ሲነግረኝ እኔ አልሰማው፣ አልፈለግኩ። እኔም ብቸኛው ወንጀሌ በፍቅር ታወር ያለማመኔ ነበር። የእኔ ብቸኛ ኃጢአቴ ልጁን ማመኔ ነበር። እንዴት ዋላችሁ? ምን እየተካሄደ ነው? ምንም አልተካሄደም። ካሚል ሴት ነው ያለው? ካሚል የለም። ምን አሳሰበሽ? ጥያቄ ነው የጠየኩት። ምንም አላሳሰበኝ። አንቺስ ዞር ብለን እስክንመለስ የት ጠፍተሽ ነው የምትመጪው? ምንድን ነው ሹክራን? ቆይ እኔን እየጠየቅሽኝ ነው ያለሽው? አይ ቆይ እኔ እንዴት አንቺን እጠይቅሻለሁ? ማነኝና? ሞዛዛ አሁንም ትልቅ ሴት እንደሆነች ነው የምታስበው። ዓለም ምን አይነት እንደሆነች በቅርቡ ትረዳለች። ግን ምንም የምታውቀው ልሞት ነበር። ላድንሽ አለመቻሌን ሳስብ ልሞት ደርሼ ነበር። ስለ መሊክ ምንም ደንታ አልሰጠኝም። ግን እውነታውን ስነግርሽ አንቺ አንድ ነገር ብትሆኝ ኖሮ እዛው ነበር የምሞተው። ልጄ ነሽ። እውነተኛ ወላጅ እናትሽ ላልሆን እችላለሁ አውቃለሁ። ግን አንዷና ብቸኛዋ ልጄ ነሽ። እሱን ታውቂያለሽ አይደል? በአንቺ ላይ በፍጹም ተስፋ አልቆርጥም ሴቪ ላይ መቼም። አውቃለሁ ኑ በጣም ጫና እያደረሰብሽ ነው። አሁን በትክክል ማሰብ አትችይም። አይ አሁን ከመሊክ ጋር ነው ያለው። አሁን በጭራሽ ሊያስቀርሽ አይችልም። እባክሽን ልጅ ወደ ቤት እንመለስ። ቃል ገባልሻለሁ የኔ ልጅ። የምትፈልጊው ጂሃንን መፍታት ነው አይደለ? ትፈችዋለሽ። ህይወትሽ እንደፈለግሽ መኖር ነው የምትፈልጊው። እሺ እንደፈለግሽ መኖር ትችያለሽ። በሱ ላይ ጣልቃ አልገባም። ግን መኖሪያ ቦታሽ እዛ ቤት አይደለም የምለው ይገባሻል? ከኑ ጋር ነው ቦታዬ። የኔ መኖሪያዬ ከምወደው ሰው ጋር ነው። እሺ ገባሽ? ሂክመት የንግግርሽ እኔን ምን ያህል እንደጎዳኝ ግን ታውቆሻል። እና እማዬ ብዬ ልጠራሽ ነው? በዩ እንዳሳልፍ ካደረግሽ ነገሮች ሁሉ በኋላ አሁንም እማዬ ብዬ እንድጠራሽ ነው የምትጠብቂው? እንዴት ያለሽ ምስጋና ቢስ ልጅ ነው የሆንሽው! ግን እንዴት ያለሽ የጎረሽበትን እጅ የምትነግሺ ልጅ ነው የሆንሽው! ያንን ህይወት አብረን የኖር ነው። ያንን ሁሉ ስቃይ አብረን ያሳለፍ ነው። አመጣው እቅፌ ውስጥ ሲያስገቡሽ ገና ጨቅላ ልጅ ነበርሽ። በጣም ትንሽዬ ልጅ። እኔ ነኝ ያሳደግኩሽ። ገባሽ? እኔ ሳለብስ አልብሼሻለሁ። እኔ ሳልበላ አብልቼሻለሁ። ያደረግኩልሽን ታውቂያለሽ። ለዛ ነው ታዲያ ባልሽ በየቀኑ እንዲደበድበኝ የፈቀድሽለት? እኔንም ይደበድበኝ ነበር። ወላጆች የት ነበሩ? የት ነው ያገኘሻቸው? ስለ እነሱ ንገሪኝ። ለማወቅ ትፈልጊያለሽ? እንግዲያውስ በቀጥታ ወደዛ ቤት ተመለሽና እውነቱን እነግርሻለሁ። የማትነግሪኝ ከሆነ አትንገሪኝ። እዛ ቤት ሳልሄድ ሁሉንም ነገር ደርስበታለሁ። የሚሆነውን ታያለሽ። ምስጋና ቢስ። ልጁ ይሄ ነው ዶክተር? አዎ ነው። ምን ያህል ትልቅ እንደሆነ እኔ እስቲ 8.7 ሴንቲሜትር ነው። ምን ማለት ነው? ይሄ ማለት እድገቱ ጥሩ ነው ማለት ነው። በዚህ ጊዜ ላይ ከ8 እስከ 9 ሴንቲሜትር እንዲሆን ነው የሚጠበቀው።
በጣም ደስ ይላል። ኪሎ ደግሞ ከ45 እስከ 46 ግራም ይመዝናል። ግራም በጣም ትንሽ ነው። ግራም የሚያስደነግጥ ነገር አይደለም። ይኸውላችሁ ከ14ኛው ሳምንት ጀምሮ ደግሞ የጆሮዎቹ አጥንቶች መጠንከር ይጀምራሉ ማለት ነው። በ16ኛው ሳምንት ደግሞ ድምፅ መስማት ይጀምራል። እንዴት ነው የሚሰማው? የእውነት በትክክል ይሰማናል? አዎ። ኑ አንድ ነገር ላስቸግር እፈልጋለሁ። ከዚህ በኋላ መጮ የሚባል ነገር የለም። እሺ? አይ መሌክ፣ ማንም ሰው ምንም አይሆንም። ይሄን ድምፅ ከዚህ በኋላ በጣም ዝቅ ባለ ድምፅ ነው የምሰማው። ከፍ አላደርግም። እሺ? ከማንም ሰው ጋር። እሺ? ብዙ ማውራት ከፈለግሽ መልእክት ተላኪልኝ። በቃ ዝም በይ። እሺ። ስለዚህ የሚቀጥለው ሳምንት ድምፅ ይሰማል? አዎ አዎ አዎ። ምን ልታለቅስ ነው እንዴ? ምን ሆነሃል? ስለፈጠረሽ የማይሆን ነገር ነው። እብድ ነሽ። በደንብ አስለቅሳለሁ፣ አታስብ። ግን በደስታ ብዛት ነው እንድታለቅስ የማደርገው። ተስፋ አደርጋለሁ። ያደረኩት ነገር በሙሉ ይገባኛል። በጣም ጎድቼ ይሰማኛል። በጣም ደስ ይላል አይደል? በሕይወቴ የሰማሁት የሚያምር ድምፅ ነው። የመንታ እህቴ የልጇን የጎበመት አጎት ለአንተ ህይወትን ይሰጣለሽ። የአጎትህ ውድ ልጅ ነው የምትሆነው። እሺ? እንደማስለቅስህ ነግሬ ነበር አይደል? አዎ እንደዛ ብለሻል። ይሄው ልጅህን በጣም ጎርተኸኛል። ግን እንደዛም ሆኖ እንደዚህ ሆነ ሳይ በጣም አዝናለሁ። አንቺ በጣም ጥሩ ሰው ነሽ ሴቪላ። እንደ ሻንስ አልሆነችው አይደለሽ? አዎ አንተም ብትሆን በጣም ጥሩ ሰው ነህ። ግን የከበበኝ ሁሉ ነገር ክፋት አይደለም። የከበበህ ነገር ክፋት ብቻ ነው። በሚያሳዝን ሁኔታ ግን ደግሞ ይሄኛ ጥፋት አይደለም። የሰው ልጅ ወላጆችን መምረጥ አይችልም። እጣ ፈንታን ተመልከች። የእኔ እጣ ፈንታ የዛ ወራዳ ጋጥ ወጥ ሙዛፍር ሻንሳላሊ ልጅ ነው መወ እናትህ ግን መልካም ሰው ነበረች። አክስቴ ኒስ የሆነ ጊዜ ላይ እንደዛ ብላኛለች። ልክ እንደ መሌክ ናት። ምናልባት ለዛም ይሆናል በሷ የተሳበው አለች። ምን አለች? ልክ እንደ መሌክ። ሴቪላ፣ መሌክ መቼ የሚቀር አትለኝ? አላውቅም። ይቅርታ እስክታደርግልህ ድረስ ግን መሞከርን ማቆም የለብህም። ግን ደግሞ አባትህ፣ አክስትህ፣ ኤሳት፣ ጃሃን አንተ ምንም ያህል በትክክለኛው መንገድ ለመጓዝ ብትሞክርም በተቃራኒው እንድትጓዝ እየገፉ እየጎተቱ ያስቸግሩሃል። ሴቪላ፣ ይኸውልሽ ቤተሰብሽን መምረጥ አትችይም። እንዴት ነው ያለ ቤተሰብ መኖር የምትችይው? ልክ ነሽ። በጣም ጎድቼሻለሁ። በጣም እንድትሰቃይ አድርጌሻለሁ። እንዲሁም አንቺ ይቅርታ ባታደርጊልኝ ቅር አይለኝ። ግን ይህን ወቂ ከልቤ ሁሉን ነገር ያደረኩት ለቤተሰቤና ለቤተሰቤ ስል ብቻ። ያው አንድ የፈሰሰን ውሃ መልሶ ማፈስ አይቻልም። ትላንትና መመለስ አትችልም። ቤተሰብን መቀየር አትችልም። ግን ሁሌም ራስን ከነሱ መጠበቅ ትችላለህ። እንደዛ ቀላል ቢሆን ምኞቴ። በፈለግሽበት ሰዓት ፍቺ ማድረግ ትችላለሽ። የእውነቴን ማለቴ እስካሁን ጠበቃ ይኖርሽ ይሆናል። ከሌለሽም ደግሞ እኔ አዘጋጅልሻለሁ። ፋይሉን አዘጋጅና ከዛ ደውይልኝ።
የሚፈራረመው እንፈርማለን። እርግጠኛ ነህ? እርግጠኛ ነኝ። ጃሃን ይኸውልህ፣ አሁን ላይ እንኳን ቃልን በፍጹም ላምንህ አልችልም። ልክ ነሽ። ሰሞኑን ቃሉን የሚያጥፍ ሰውኛል፣ እሱን አውቃለሁ። ግን እምልልሻለሁ ዳግመኛ ቃሌን ካጠፍ አይኔን አታዩ፣ እንደ ሰው ሁላ አትቁጠሪ። ተስማማ? ግን ይኸውልሽ እሱ አይፈጠርም። ቃል ገባልሻለሁ። አመሰግናለሁ። ነይ የኔ ፍቅር።